ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 9ን አይተናል። ዩኒት 5 እንግዲህ ስለ ሂውመን ቦዲ ሲስተም ነው የሚያወራው። ያንን አስመልክቶ ሌሰን 9 ላይ ያየነው ስለ ፌዝስ ኦፍ ሞንስትራል ሳይክል ነው። ሂውመን ሪፕሮዳክቲቭ ሲስተም ጋር ተያያዥነት ያለው ፖይንት ነበረ ያየ ነው እና ሞንስትራል ሳይክል ምን እንደሆነ አይተናል። እንደዚሁም በሞንስትራል ሳይክል ጊዜ የሚከናወኑ ክንውኖች ደረጃ በደረጃ እንደሚከናወኑ እነኚህም በአራት ዋና ዋና ክፍሎች እንደተከፈሉ ፎሊኩላር ፌዝ፣ ኦቭሌሽን፣ ሊዩታል ፌዝ እና ሞንስትራል ፌዝ ተብለው በአራት ዋና ዋና ክፍሎች እንደተካተቱ ነው ያየ ነው። እንግዲህ እነኚህ ሞንስትራል ፌዝ ከ1 እስከ 4 ቀን የሚፈጀው ይሄ ሞንስትሬሽን ኦከርስ የሚያደርግበት ቀን ነው። ፎሊኩላር ፌዝ የምንለው ደግሞ ከ15 እስከ 13ኛው ቀን እንግዲህ ሳይክሉ ከጀመረበት ማለት ነው። ይሄ በዚህ ወቅት ደግሞ ፎሊኩሎች ማቹርድ የሚያደርጉበት የማህፀን ግርግዳ ዴቨሎፕ የሚያደርግበት ነው። ይሄ ስቴጅ ፎሊኩላር ፌዝ ይባላል። ሌላኛው ኦቭሌሽን ፌዝ የምንለው ነው። ኦቭሌሽን ፌዝ የምንለው ደግሞ ማቹርድ ያደረገች እንቁላል ሪሊዝድ የምትሆንበት ነው፣ ወይንም ኦቨሪ ሪሊዝድ ወይ ኤጓ ሪሊዝድ የምትሆንበት ወቅት ነው። ይሄ እንግዲህ ኦቭሌሽን ፌዝ የምንለው። ሌላው ሊዩታል ፌዝ ተባለው ነው። ይሄኛው እንግዲህ ከ15ኛው ቀን እስከ 28ኛው ቀን የሚከናወን ክንውን ነው። ይሄ ፎሊኩላር ወደ ኮርፐስ ላተም ይለወጣል። ኮርፐስ ላተሙ ደግሞ ፕሮጀስትሮን እንዲመነጭ ያደርጋል። ሆርሞን የፕሮጀስትሮን መመንጨት ደግሞ የማህፀን ግርግዳ ጽንስ ከተጸነሰ ይዞ ለማቆየት የሚያስችል ነባራዊ ሁኔታ እንዲከሰት የሚያደርግ ነው እና እነኚህን በዝርዝር አይተናል። እንግዲህ በዛሬው ሌሰናችን የምናየው ሌሰን 10ን ሲሆን ሌሰን 10 ደግሞ ስለ ፖዚቲቭ ኤንድ ኔጋቲቭ ፊድባክ ቱ ኮንትሮል ሞንስትራል ሳይክል የሚለውን ነው የምናየው። እንግዲህ ስለ ፊድባክ ሜካኒዝም ቀደም ሲልም ያየነው ነገር አለ። ስለ ኢንዛይሞች በምንወያይበት ጊዜ ስለ ፊድባክ ሜካኒዝም አይተናል። እንግዲህ ፊድባክ ሜካኒዝም ምንድን ነው? አንድ ክንውን በሚከናወንበት ጊዜ ያ የክንውኑ የራሱ የሆነ ማብቂያ አለው፣ ሂደት አለው። ሂደቱን የሚጨርስበት ጊዜ አለ። ያ ካለቀ በኋላ ያ ዝም ብሎ የሚቀጥል ነገር አይደለም። ያ እንዲቆም የሚያደርግ ሂደት ደግሞ ይኖራል። እንግዲህ ይሄ የሚፈለገው ነገር አስፈላጊ እስከሆነ ድረስ እንዲከናወን ማድረግ፣ ክንውኑ ደግሞ የሚፈለገው ነገር ካበቃ በኋላ ያ እንዲቆም የማድረግ ሂደት በእነኚህ ሁለቱ መካከል ያለ ግብረ መልስ ነው እንግዲህ ፊድባክ የምንለው። ይሄ ፊድባክ ደግሞ በኔጋቲቭ እና በፖዚቲቭ ፊድባክ በሁለት ይከፈላል። እነኚህን እንግዲህ ይሄ በሞንስትራል ሳይክልም ውስጥ ኔጋቲቭ እና ፖዚቲቭ ፊድባክ አለ። ያንን የምናይ ይሆናል ማለት ነው። A feedback mechanism is a physiological regulation system in the body that work to return the body to its normal internal state or homeostasis። እንግዲህ አንድ ክንውን በሚያስፈልግበት ጊዜ እንዲከናወን ይደረጋል። ያ ክንውን ካለቀ በኋላ አስፈላጊ ስለማይሆን ያ ፕሮሰስ እንዲያቆም ይደረግና ወደ ኖርማል ሁኔታ እንዲመለስ ይሆናል ማለት ነው። ይሄ እንግዲህ በሰውነታችን ውስጥ ነገሮችን ስቴብላይዝ የማድረግና ወደ ነባራዊ ወይንም አስፈላጊው ሁኔታ መመለስና ማመቻቸት ሆሞስታሲስ ነው የምንለው። ሆሞስታሲስ እንዲህ ቴምፕሬቸር ሬጉሌሽን ላይ ዲስከስ እንዳደረግ ነው ሜንቴኒንግ ስቴብል ኢንተርናል ኮንዲሽን ሪጋርድለስ ቱ ቼንጅ ኢን ዘ ኤክስተርናል ኦር ኢንተርናል ኢንቫይሮንመንት። እንግዲህ በሰውነታችን ውስጥ ቋሚና ለሰውነት ምቹ የሆነ ነባራዊ ሁኔታን ማቆየት ነው። እንግዲህ በውስጣዊና ውጫዊ ፋክተሮች አሉ፣ ወይንም እነኛ ነገሮች ፍላክቹዌት እንዲያደርጉ የሚያደርጉ ሁኔታዎች አሉ። እነኚህን ሁኔታዎች በመቋቋም አንድን ነገር በሰውነት አስፈላጊ በሆነበት ሁኔታ ማቆየት ነው ሆሞስታሲስ የምንለው። እንግዲህ ይሄ ነው ፊድባክ ስንል እዚህ ጋር አሁን እንዳነበብኩላችሁ ነው። ፖዚቲቭ ፊድባክ ኢዝ the process in which the end product of an action causes more of the action to occur
occur in a feedback loop እንግዲህ አንድ ክንውን በሚከናወንበት ጊዜ የክንውኑ ዓላማ አለው። ያ ዓላማ እንዲከሰት እንዲቀጥል የማስደረግ ሁኔታ እንዲቀጥል ግፊቱ እንዲጨምርና ሁኔታው እንዲቀጥል የማስደረግ ሁኔታ ይሄ ፖዚቲቭ ፊድባክ ነው የምንለው። the process in which the end product of an action causes more of the action to occur in a feedback loop ይሄ ፖዚቲቭ ፊድባክ ነው። እንግዲህ አንድ ፕሮሰስ ለምሳሌ የቧንቧ ውሃ ከፍታችሁ ውሃው መፍሰስ ቢጀምርና ቧንቧው በበለጠ እንዲያፈስ የምታደርጉ ከሆነ የውሃው መጠን የሚፈሰው የውሃ መጠን እንዲጨምር ታደርጋላችሁ። ያ ፖዚቲቭ እንትን ነው ማለት ነው። ኔጋቲቭ የምንለው ደግሞ ከዚህ ተቃራኒ ነው ማለት ነው። ልክ በተፈጥሮ ሂደቱ ውስጥ በሰውነታችን እንደዚህ ያሉ ክንውኑ እንዲቀጥል የሚያደርጉ ክንውኑ ደግሞ በቂ ሁኔታ ላይ የሚፈለግበት ደረጃ ላይ ከደረሰ እንዲያቆም የሚያደርጉ ሂደቶች አሉ። እነኚህ ናቸው ኔጋቲቭ እና ፖዚቲቭ ብለን የምንከፍለው። ፖዚቲቭን አየን፣ ኔጋቲቭን ደግሞ በመቀጠል እናያለን። እንግዲህ ይህንን ፖዚቲቭ ፊድባክ በሞንስትራል ሳይክል ጊዜ ደግሞ በምን መልኩ እንደሚከናወን እናያለን። ኢን ሞንስትራል ሳይክል ኢት ኢዝ ኤ ፔሪድ ዴይ 12 to 14 during which estrogen stimulates the hypothalamus to release gonadotropin releasing hormone that stimulates the anterior pituitary gland to secrete luteinizing hormone and follicle stimulating hormone. እንግዲህ ይሄ ፖዚቲቭ ፊድባክ በሞንስትራል ሳይክል ጊዜ ምንድነው የሚከናወነው? ከእንግዲህ ሞንስትራል ሳይክል ከጀመረበት 12 ወደፊት ቆጥረን ከ12 እስከ 14 ባሉት ቀናት ውስጥ የሚከናወን ነው። በዚህ ጊዜ ወቅት ኢስትሮጂን ሴክሬትድ ሆኖ ሃይፖታላመስን ስቲሙሌት ያደርጋል። ሃይፖታላመስን ደግሞ ስቲሙሌት የሚያደርገው ምንድነው? ጎናዶትሮፊን ሆርሞኖችን ሪሊዝ እንዲያደርግ ነው። እንግዲህ ጎናዶትሮፊን ሆርሞኖች የምንላቸው የጎናዶችን ስራ ቆጣጠሩና እንዲሰሩ የሚያደርጉ ቀስቃሽ የሆኑ ሆርሞኖች ናቸው ማለት ነው። እንግዲህ ቅስቀሳው በኔጋቲቭ መልኩ በፖዚቲቭ መልኩም ሊሆን ይችላል። ያንን የሚያደርጉ ሆርሞኖች ናቸው። እነኚህ ሆርሞኖች እንግዲህ ሉቲናይዚንግ ሆርሞን እና ፎሊኩላር ስቲሙሌቲንግ ሆርሞን ነው የምንለው። ፎሊኩላር ስቲሙሌቲንግ ሆርሞን የማህፀን ውስጥ ኦቨሪ ውስጥ ፎሊኩሉ እንቁላሉን አቅፎ ማቹርድ እንዲያደርግ የሚያስችል ነው። ሉቲናይዚንግ ሆርሞን ደግሞ እንቁላሉ ካኮረተና ማቹርድ ካደረገ በኋላ ሪሊዝድ ኦቭሌት እንዲያደርግ የሚያደርግ ነው እና ይሄ ሂደት እንዲከናወን የሚያደርግ ፕሮሰስ ነው ማለት ነው። ይሄ ፖዚቲቭ ፊድባክ ስንል እንግዲህ በእያንዳንዱን የሆርሞን ደግሞ ተግባር በምናይበት ጊዜ እነኚህን ሉቲናይዚንግ ሆርሞን እና ፎሊኩላር ስቲሙሌቲንግ ሆርሞን ምንድን ነው የሚያከናውኑት? እንግዲህ ሪሊዝድ የሚሆኑት ልብ አድርጎ በአንቲሪየር ፒቱተሪ ግላንድ ነው። አንቲሪየር ፒቱተሪ ግላንድ፣ ፖስቴሪየር ፒቱተሪ ግላንድ የየራሳቸው የሆነ የተለያዩ ሆርሞኖችን ያመነጫሉ። እንግዲህ ሉቲናይዚንግ ሆርሞን በአንቲሪየር ፒቱተሪ ግላንድ ሪሊዝድ በሚሆንበት ጊዜ የሚከተሉትን ተግባራት ያከናውናል። ሉቲናይዚንግ ሆርሞን is a gonadotropin hormone for regulating the function of the testes in men and ovaries in women. እንግዲህ ይሄ ሉቲናይዚንግ ሆርሞን የምንለው የሴቶችን ኦቫሪ የወንዶችን ቴስትስ የሚቆጣጠር ነው። እነኚህ ተግባራቸውን በሚፈለገው ሁኔታ እንዲያከናውኑ የሚቆጣጠር ወይንም የሚያዝ ሆርሞን ነው ማለት ነው። In men it stimulates the cell in the testes to produce testosterone to support sperm production. In women it carries out different roles in the two half of the menstrual cycle. እንግዲህ ምንድነው ይሄ ሉቲናይዚንግ ሆርሞን ሪሊዝድ በሚሆንበት ጊዜ በፒቱተሪ ግላንድ ወንዶች ላይ ይሄ ቴስቶስትሮን ሆርሞን እንዲያመነጩ ያስችላል። ይሄ ቴስቶስትሮን ሆርሞን ደግሞ በቴስትስ በሚመነጭበት ጊዜ ጎናዶች ስፐርምን ፕሮዲውስ እንዲያደርጉ ሪሊዝ እንዲያደርጉ ያስችላቸዋል ወይንም ትዕዛዝ ያስተላልፋል ማለት ነው። በሴቶች ጋር በምትመጡበት ጊዜ ደግሞ
የተለያዩ ተግባራትን ያከናውናል። ይሄም እንግዲህ ይሄ ተግባራትን በሚከናወንበት ጊዜ 4ቱ ፌዞች በዚህ በሞንስትራል ሳይክል ጊዜ የሚከናወኑትን 4ቱን ፌዞች አሉ። እነኚህ የሚከናወኑበትን ሂደቱ ውስጥ የየራሱን ሚና ይጫወታል ማለት ነው። እንግዲህ ሉቲናይዚንግ ሆርሞን በሚሰራውን ተግባር በዝርዝር በምናይበት ጊዜ in weeks 1 to 2 of the cycle ይሄ በሴቶች ላይ ነው። in weeks 1 to 2 of the cycle, the hormones stimulate the ovarian follicles to produce the female sex hormone estradiol ፕሮዲውስ እንዲያደርጉ እንግዲህ ይሄ ሉቲናይዚንግ ሆርሞን በሚመነጭበት እና ሪሊዝድ በሚሆንበት ጊዜ ለኦቫሪን ትዕዛዝ ያስተላልፋል። በዛ ትዕዛዝ ተመስርቶ ኦቫሪያን ፎሊክሉ ሆርሞን ያመነጫል። ይሄ ሆርሞን ደግሞ እንግዲህ ኤስትራዲዮል የምንለውን ሆርሞን ያመነጫል። around day 14 of the cycle, surge in luteinizing hormone levels causes the ovarian follicle to rupture and release a matured oocyte from the ovary follicle, form a corpus luteum to produce progesterone required to support the early stage of pregnancy. እንግዲህ ይህ ምንድነው? እዚህ ጋር አሁን ያነበብኩላችሁ በ14ኛው ቀን ላይ የሉቲናይዚንግ ሆርሞን መጠን ይጨምራል። የሉቲናይዚንግ ሆርሞን መጠን በሚጨምርበት ጊዜ ኦቨሪያል ፎሊክል ራፕቸር ያደርጋል ወይንም ይከፈትና ኤጉን ወይም ኦሳይት ወይም ኤጉን ሪሊዝ ያደርጋል ማለት ነው። ከዛም በተጨማሪ ይሄ ኦቨሪያን ፎሊክል ወደ ኮርፐስ ሉቲየምነት ይለወጣል። የኮርፐስ ሉቲየም ደግሞ ፕሮጀስትሮን የምንለውን ሆርሞን ያመነጫል። የፕሮጀስትሮን ሆርሞን መመንጨትና መጠኑ ደግሞ መጨመር ምንን ያስከትላል? የማህፀን ግርግዳ የጽንስ ከተጸነሰ ያንን ለመቀበልና ለሱ አስፈላጊ የሆነውን ነባራዊ ሁኔታ ለማዘጋጀት ያስችለዋል ማለት ነው። the rise of the level of the luteinizing hormone is negative feedback and too much luteinizing hormone is an indicator of infertility. እንግዲህ የሉቲናይዚንግ ሆርሞን በጣም በሚጨምርበት ጊዜ ኔጋቲቭ ፊድባክ እንዲከሰት ያደርጋል። ይሄም ደግሞ በጣም ቱማች ሲሆን እርግዝና አለመኖሩን የሚያሳይ ይሆናል ማለት ነው። እንግዲህ በዚህ መልኩ ነው ይሄ ኔጋቲቭ ፊድባክ በሴቶች ውስጥ ወይም በሞንስትራል ሳይክል ጊዜ የሚከናወነው ማለት ነው። እንዲህ ቀደም ብለን ያየነው የሉቲናይዚንግ ሆርሞን ስር ተግባር ነው። በመቀጠል ደግሞ የምናየው የፎሊኩላር ስቲሙሌቲንግ ሆርሞንን ተግባር ነው። በዚህ በፊድባክ ጊዜ በሞንስትራል ሳይክል ኔጋቲቭ እና ፖዚቲቭ ፊድባክ ጊዜ የሚከናወኑ ሁሉም እስካሁን እያየን ያለነው ስለ ፖዚቲቭ ፊድባክ ነው። ፎሊክል ስቲሙሌቲንግ ሆርሞን follicular stimulating hormone. Follicle stimulating hormone is a hormone that plays a role in sexual development, reproduction and affects ovaries and testicle. እንግዲህ ይሄ follicle stimulating hormone የምንለው ደግሞ ይሄም በአንቴሪየር ፒቱተሪ ግላንድ ሪሊዝድ የሚሆን ሆርሞን ነው። የዚህ ሆርሞን ተግባር ደግሞ ምንድነው ምን እንደሆነ ነው እዚህ ጋር ያነበብኩላችሁ። ሴክሹዋል ዴቨሎፕመንት እንዲከሰት ያደርጋል። እንደዚሁም ሪፕሮዳክሽን ለማከናወን የሚያስችል ሁኔታ እንዲከሰት እንደገና ኦቫሪና ቴስቲክልን ፋንክሽናል እንዲሆኑ ያስችላቸዋል ማለት ነው። Women are born with all the eggs and ovarian reserves. Consist 1 to 2 million eggs at birth. Around 400,000 eggs reach puberty. Throughout their reproductive year, 400 eggs matured and ovulated. እንግዲህ እዚህ ጋር ይሄ ፎሊኩላር ስቲሙሌቲንግ ሆርሞን ምን ተግባር እንደሚያከናውን አይተናል። ቴስቲክል እና ኦቫሪ ለተግባራቸው ዝግጁ የማድረግ ስራ ነው የሚያሰራው። ሴቶች ጋር በምናይበት ጊዜ አንዲት ሴት ልጅ በምትወለድበት ጊዜ የምትወለደው እንቁላሎቹን በኦቫሪው ውስጥ ይዛ ነው የምትወለደው። እንግዲህ በጽንሱ ጀምሮ ዴቨሎፕ እያደረገ ይሄዳል ማለት ነው። እንግዲህ በምትወለድበት ጊዜ ከ1 እስከ 2 ሚሊዮን እንቁላሎች በማህፀኗ ውስጥ ይዛ ነው የምትወለደው። ከነኚህ ከ1 እስከ 2 ሚሊዮን ከሚሆኑ እንቁላሎች ውስጥ ያደጉ ሄደው
ማቹርድ ስታደርግ የሚቀሩት ወደ 400,000 የሚሆኑት ይሆናሉ። ከነኚህ 400,000ዎቹ ደግሞ በህይወት ዘመኗ ውስጥ አንዲት ሴት እስከ ማረጫ ጊዜዋ ድረስ 400 እንቁላሎችን በዚህ በሜንስትራል ሳይክል ዑደት ውስጥ ኦቭሌት ታደርጋለች ማለት ነው። ይሄንን ነው የሚገልጸው። ሆርሞንስ አር ሴክሬትድ አት ዘ ቢጊኒንግ ኦፍ ኢች ሳይክል ቱ ስቲሙሌት ኦቨሪስ ቱ ግሮው ፎሊክልስ ኤንድ ኤግ ፎር ኦቭሌሽን። እንግዲህ በሜንስትራል ሳይክል ጊዜ በየዙሩ በመጀመሪያ ላይ ሆርሞኖች ሪሊዝድ ይሆናሉ። የነኚህ ሆርሞኖች ሪሊዝድ መሆን ደግሞ ኦቨሪን ስቲሙሌት ያደርጋል፣ ፎሊክሎችን ስቲሙሌት ያደርጋል። ከዛም በተጨማሪ ኤግ ማቹርድ አድርጋ ሪሊዝድ እንድትሆን ያስችላል ማለት ነው። Progesterone maintains the uterine lining or thickness of the uterus wall and laser it for happening pregnancy. እንግዲህ ፕሮጀስትሮን ደግሞ በመነጭበት ጊዜ በኮርፐስ ላተሙ ያን ያመነጫል። ያ መጠኑ እየበዛ ሲሄድ የማህፀን ግርግዳ ለጽንስ መሸከም ሬዲ እንዲሆንና ለዛ ምቹ የሆነ ሁኔታ እንዲከሰት እንዲፈጠርና ለእርግዝና ያዘጋጃል ማለት ነው። ይሄ ፕሮጀስትሮን ፎሊክል ስቲሙሌቲንግ ሆርሞን stimulates the growth of the follicle in the ovary, produce more amount of estradiol and reduce the release of gonadotropin hormone as a negative feedback. እንግዲህ እርግዝና ኤስትሮጅን ከተከሰተ ጎናዶትሮፊን ሆርሞን ይሄ ሜንስትራል ሳይክል ዑደት እንዲከናወን የሚያደርጉት አስፈላጊ ስለማይሆኑ እነኛ የመመንጨት ሁኔታ እንዲያቆሙ ፊድባክ ያስተላልፋል ማለት ነው። የሚፈለገው ክስተት ወይንም እርግዝና የሚከናወን ከሆነ በእርግዝና ላይ እርግዝና ሊከናወን ስለማይችል ያ ፕሮሰስ እንዲያበቃና የእርግዝና ወቅቱን ጠብቆ እስኪያልቅ ድረስ እንዲቀጣይ እንዲሆን ኔጌቲቭ ፊድባክ ያስተላልፋል ማለት ነው። During each menstrual cycle, follicular stimulating hormone secretes in the first half of the cycle, stimulates the follicular growth in the ovary leading to ovulation. እንግዲህ በሜንስትራል ሳይክል ጊዜ በመጀመሪያ ፎሊኩላር ስቲሙሌቲንግ ሆርሞን ሴክሬትድ ይሆናል። ይሄ ደግሞ ኦቭሌሽን ይሄ የሚከናወነው በመጀመሪያው የሜንስትራል ሳይክል ፔሪየድ አጋማሽ አካባቢ ላይ ነው። ይሄ በሚሆንበት ጊዜ ፎሊክሎችን እድገትና እንደዚሁም ኦቫሪ ማቹርድ ሆና ሪሊዝድ እንድትሆን ያስችላል። ኦቭሌሽን ማለት ሪሊዝ ኦፍ ማቹርድ ኦቨም ማለት ነው። ከዛም ራፕቸር ኦፍ ዚ ፎሊክል ፎርምስ ኮርፐስ ሉቲየም ዛት ፕሮዲውስ ሞር ፕሮጀስትሮን ሉታል ፌዝ። ይሄ ደግሞ ከዛ በኋላ እንግዲህ ፎሊኩላር ቬሲክሉ ወይም ካቪቲ ራፕቸር በሚያደርግበት ጊዜ ፎሊኩሉ ወደ ኮርፐስ ሉቲየምነት ይለወጣል። ኮርፐስ ሉቲየሙ ደግሞ ፕሮጀስትሮንን ያመነጫል። ለባርጎ የፕሮጀስትሮን መመንጨት እና መጠኑ መጨመር የማህፀን ግርግዳ ይሄ ኢንዶሜትሪየም የምንለው ጽንስን ለመሸከም ሬዲ እንዲሆን ያደርገዋል ማለት ነው። ይሄ ሉታል ፌዝ እንቁላሏ ሪሊዝድ ሆና የማህፀን ግርግዳ ሬዲ ጽንሱን ለማሳደግ ሬዲ የሚሆንበት እንትን ሉታል ፌዝ የምንለው ይከሰታል። At the end of the cycle, the corpus luteum break down, progesterone production decreases, and the next menstrual cycle begins as follicle stimulating hormone level start to rise again. እንግዲህ እዚህ ጋር ደግሞ የምናየው ምንድን ነው? በሳይክሉ መጨረሻ ላይ ይሄ ኮርፐስ ሉቲየም የምንለው ይፈረካከስና ፕሮጀስትሮን ፕሮዳክሽኑ ይቀንሳል። ይሄ በሚቀንስበት ጊዜ ደግሞ ሜንስትራል ሳይክል እንደገና እንዲቀጥልና የፎሊክል ስቲሙሌቲንግ ሆርሞን ለቨል እንደገና መጨመር እንዲችል ያስችለዋል ማለት ነው። እንግዲህ እነኚህ ሂደቶች ይከናወናሉ። እነኚህ ሆርሞኖች እነኚህ ክንውኖች እንዲከናወኑ ያስችላሉ ማለት ነው። እንግዲህ እስካሁን ያየነው በሜንስትራል ሳይክል ጊዜ ያሉትን ፖዚቲቭ ፊድባኮች ነበረ። በመቀጠል ደግሞ የምናየው ኔጌቲቭ ፊድባኩን ይሆናል ማለት ነው። ኢን ኔጌቲቭ ፊድባክስ ዚ ሜካኒዝም ኦፍ ባዮኬሚካል ፓዝዌይ ተርን ኦፍ።
እንግዲህ በኔጌቲቭ ፊድባክ ጊዜ አንድ ነገር ፕሮሰስ እየተከናወነ ያለ ነገር እንዳይከናወን እንዲቆም ይደረጋል ማለት ነው፣ ይቆማል ማለት ነው። ዚ ኤግ ፌል ኦፍ ፈርቲላይዜሽን እንግዲህ እንቁላሉ ፈርቲላይዝድ ካልሆነ ወይንም ሳይሆን ሲቀር ማለት ነው። እዚህ ኮርፐስ ሉቲየም ዳይስ ኮርፐስ ሉቲየሙ ይሞታል ወይንም ዲሚኒሽ እያደረገ ይሄዳል። ፕሮጀስትሮን ሌቨል ድሮፕስ ኤንድ ዚ ዩትሪን ላይኒንግ ብሬክስ ዳውን ይሄ ፕሮጀስትሮን ሌቨል ይቀንሳል። የማህፀን ግርግዳ እንዲዳብር ያደርግ የነበረው ጽንስን ለመሸከም ሜንቴን እንዲያደርግ ያስችል የነበረው ያዝ የነበረው የፕሮጀስትሮን ሆርሞን መጠን ይቀንሳል። የዚህም መቀነስ የማህፀን ግርግዳ ለጽንሱን ተቀብሎ ለሜንቴን ለማድረግና እንዲያድግ ሊያስችል የነበረው ያ በሚቀርበት ጊዜ ራፕቸር ያደርጋል። እንግዲህ ይሄ በደም መልክ ብሬክ ኦፕን ሲያደርግ በሞንስትራል ኢንዲኬሽን ይከሰታል ማለት ነው። ዚ ውመን ኢዝ ሃቪንግ ኤ ፔሪድ ኦር ሞንስትሬሽን ያ እንግዲህ በማህፀን ግርግዳ ላይ ጽንስ ከተፈጠረ ጽንሱን ለመመገብ የተዘጋጀ ምግብና የደም ስር ተጨማሪ ለጽንሱ ተብሎ የተዘጋጀው የደም ስር ተመጋቢው በማይኖርበት ጊዜ ራፕቸር አድርጎ ይወገዳል ማለት ነው። ለቀጣዩ ዑደት ቦታውን ይለቃል ማለት ነው። ዚ ፖዚቲቭ ፊድባክ ሊድስ ቱ ኦቭሌሽን እንግዲህ ፖዚቲቭ ፊድባክ ምንድነው ተግባሩ? ኦቭሌሽን እንቁላል ኦቭሌት እንድታደርግ ሲያስችል ኤንድ ዚ ኔጋቲቭ ፊድባክ ሊድስ ቱ ሞንስትሬሽን በፖዚቲቭ ፊድባክ መጨረሻ ላይ ኦቭሌሽን ነው የሚከሰተው። በኔጋቲቭ ፊድባክ መጨረሻ ላይ ደግሞ ሞንስትራል ሳይክል ይከሰታል ማለት ነው። በዚህ መልኩ ነው ማለት ነው በሞንስትራል ሳይክል ጊዜ ፖዚቲቭ እና ኔጋቲቭ ፊድባኮች የሚከናወኑት ማለት ነው። ተማሪዎች ይህንን በደንብ አስተውላችሁ መከታተል ይገባል። እሺ እንግዲህ እዚህ ጋር የምታዩት እስካሁን ድረስ ዲስከስ ያደረግነውን ወይንም የተወያየንበትን ነጥብ በስዕላዊ መልክ የሚያሳይ መግለጫ ነው። ፖዚቲቭ ኤንድ ኔጋቲቭ ፊድባክ ስኪማ ኦፍ ዚ ሞንስትራል ሳይክል ይላል። እንግዲህ እዚህ ጋር የምታዩት ሃይፖታለመስ ነው። ሃይፖታለመስ እንግዲህ አንጎላችን ውስጥ ያለ የግላንድ አይነት ነው። ይሄ ጎናዶትሮፊን ሆርሞኖችን ያመነጫል። እንግዲህ ትሮፊክ ሆርሞኖች የምንላቸው የሌሎቹ ግን ጎናዶች ወይንም ግላንዶች ስራ የሚቆጣጠሩና የሚያዙ ናቸው። እንዲህ ጎናዶትሮፊክ ሆርሞኖች ደግሞ ጎናዶችን ቴስትስና ኦቫሪን ትእዛዝ የሚያስተላልፉ ናቸው። ይህንን ለማድረግ ጎናዶትሮፊክ ሆርሞን ለፒቱተሪ ትእዛዝ ያስተላልፋል። ፒቱተሪ ግላንድ ሉቲናይዚንግ ሆርሞንና ፎሊኩላር ስቲሙሌቲንግ ሆርሞንን ያመነጫል። እንግዲህ የሉቲናይዚንግ ሆርሞንና ፎሊኩላር ስቲሙሌቲንግ ሆርሞን ተግባራቸውን አይተናል። ሉቲናይዚንግ ሆርሞን ኦቭሌሽንን እንዲከናወን ያስችላል። ፎሊኩላር ስቲሙሌቲንግ ሆርሞን ፎሊክል እንዲያድግና እንደገና እንቁላሏን ማቹርድ እንድታደርግ ያስችላል። ከዛ ኦቫሪ ኤስትሮጂንን ያመነጫል፣ ፕሮጀስትሮንን ያመነጫል። ይሄ ወደ ዩትረስ እንግዲህ እነኚህ በሚመነጩበት ጊዜ ኤስትሮጂንና ፕሮጀስትሮን በሚመነጩበት ጊዜ ፖዚቲቭ ፊድባክ ታያላችሁ። እዚህ ጋር ፖዚቲቭ ፊድባክ ከ12ኛው እስከ 14ኛው ቀን ባለበት ቀን ነው ነገሩ። ቀጣይ ይሄ ስራውን እንዲቀጥል ሃይፖታለመስ ስራውን እንዲቀጥል ያደርጋል ማለት ነው። ይሄ እንግዲህ ይሄን ፖዚቲቭ ፊድባክን ሲያሳይ በዚህ ጋር በምትመጡበት ጊዜ ደግሞ ኢስትሮጅንና ፕሮጀስትሮን አሉ። እዚህ ጋር ሁለቱም መጠናቸው እንግዲህ እንትን ሲል ያነሰ በሚሄድበት ጊዜ ኔጌቲቭ ፊድባክ ለኦቫሪ ያስተላልፋሉ። ይሄ ፒቱተሪ ግላንድ ይሄን ኔጌቲቭ ፊድባክ በኔጌቲቭ ፊድባክ ሲቀበል ለሃይፖታለመስ በሚሰጡበት ጊዜ ፒቱተሪ ግላንድም ኔጌቲቭ ፊድባክ ይቀበላል። እነኚህን ሆርሞኖች ማመንጨቱን ይቀንሳል ማለት ነው። የነኚህ ሆርሞኖች መቀነስ ደግሞ ወደ እንደገና ሞንስትራል ሳይክል እንዲከናወን ያስችላል ማለት ነው። ዑደቱ እንዲቀጥል ተመልሶ ወደ ቦታው እንዲሄድ ያደርጋል ማለት ነው። ይሄ እንግዲህ ኔጋቲቭ ፊድባኩ ነው ማለት ነው። ፖዚቲቭ ፊድባኩ እዚህ ጋር አለ። ይህንን ይመስላል እንግዲህ። እሺ እንግዲህ ተከታታዮቻችን በዛሬው ሌሰናችን ስለ ፖዚቲቭ ኤንድ ኔጋቲቭ ፊድባክ ቱ ኮንትሮል ዚ ሜካኒዝም ኦፍ ሞንስትራል ሳይክል የሚለውን አይተናል።
እንዲህ ሞንስትራል ሳይክሊክ ወርሃዊ ዑደት ነው። ይሄ ወርሃዊ ዑደት በሴት ልጆች ላይ የሚከሰት አቅመ አዳም በደረሱ ሴት ልጆች ላይ የሚከሰት ወርሃዊ ዑደት ሞንስትራል ሳይክል የምንለው ነው። ይህንን ደግሞ ትዕዛዝ የሚሰጡ ፖዚቲቭ እና ኔጌቲቭ ፊድባክ መልእክት የሚያስተላልፉ ሆርሞኖች እንዳሉ በምን መልኩ ይሄ ኔጌቲቭ እና ፖዚቲቭ ፊድባክ እንደሚተላለፍ በዝርዝር አይተናል። ይህንን ደግሞ ለመቆጣጠር እንዴት ሃይፖታለመስ ለፒቱተሪ ግላንድ ትዕዛዝ እንደሚያስተላልፍ አንቴሪየር ሎብ ኦፍ ፒቱተሪ ግላንድ ደግሞ ምን አይነት ሆርሞኖችን እንደሚያመነጭ በፊድባክ ጊዜ ምን ክንውን እንደሚከናወን በፖዚቲቭ ፊድባክ ጊዜ ምን ክንውኖች እንደሚከናወኑ በኔጋቲቭ ፊድባክ ጊዜ ደግሞ ምን ክንውኖች እንደሚከናወኑ ነው በዝርዝር ያየነው። እንግዲህ ይህንን ሌሰን በዚህ እናጠቃልላለን። ሁልጊዜ በሌሰናችን መጨረሻ እንደምንላችሁ ይሄ ትምህርት መምህራን እጥረት ያለበት አካባቢ፣ የግብዓት እጥረት ያለበት አካባቢ ለተማሪዎች ይዳረስ ይችል ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ያለ የማስተካከያ ሀሳብ ካላችሁ ከመስጠት ወደኋላ ፊድባክ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ